ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። የእንግሊዝ የካራባው ካፕ ውድድር ጨዋታዎች ማክሰኞና እሮብ የሚካሄዱ ሲሆን ቼልሲ ከሜዳ ውጪ ከወልቭስ ጋር ይፋለማል። ጨዋታውን በተመለከተ መረጃዎችን የማደርሳችሁ ይሆናል። አሰልጣኝ ኢንዞ ማሬስካ ፕሬስ ኮንፈረንስ ላይ ተገኝተው ስለ ጨዋታው ማብራሪያ ሰጥተዋል። አሰልጣኝ ኢንዞ ማሬስካ ስለ ጨዋታው ያነሷቸውን ዋና ዋና ነጥቦችን እንመለከታለን። ዴላፕ እንግዲህ ከረጅም ጊዜ ጉዳት በኋላ በነገው ጨዋታ ይገኛል ተብሎ ይጠበቃል። አሰልጣኙ ስለ ዴላፕ ያነሱትን ጉዳይ እንመለከታለን። እንደዚሁም ሌሎች ጨዋታውን የተመለከቱ አዳዲስ መረጃዎችን አደርሳችኋለሁ። አብራችሁን ቆዩ። የካራባው ካፕ ውድድር በእንግሊዛውያን ዘንድ እጅግ ተወዳጅ ውድድር ነው። ምናልባት በሌላው ዓለም ላይ ካራባው ካፕን በብዛት የሚመለከቱት ወደ 16 ዙሩን ከተቀላቀሉ በኋላ ባሉት ከአራተኛ ዙር በኋላ ያሉ ጨዋታዎች ላይ ነው። እንግዲህ ከእንግሊዝ ውጭ ያለው የእግር ኳስ ተመልካች በጣም ትኩረት አድርጎ የሚከታተለው። ነገር ግን በእንግሊዛውያን ዘንድ ካራባው ካፕ ውድድር በጣም የሚወደድና የሚናፈቅ ውድድር ነው። ታች ያሉ የዲቪዚዮን ላይ የሚጫወቱ የሻምፒዮንሺፕ ክለቦችም ጭምር አሳትፎ የሚጫወት በመሆኑ እንግሊዛውያን በጉጉትና በናፍቆት የሚጠብቁት የውድድር አይነት ነው ብሎ መናገር ይቻላል። እንግዲህ በርካታ ዙሮችን አልፎ አሁን ላይ የካራባው ካፕ ውድድር እንግዲህ 16 ቡድኖች እያንዳንዳቸው ተጫውተው 8 ቡድኖች በቀጥታ ወደ ቀጣዩ ዙር ያልፋሉ ማለት ነው። ስለዚህ አሁን ላይ የጥሎ ማለፍ ውድድር ጨዋታ ነው ብሎ መናገር ይቻላል። ቼልሲ እንግዲህ ከሜዳ ውጪ ከወልቭስ ጋር ይፋለማል። እንግዲህ ቼልሲ ሊንኮልን ሲቲን 2-1 በማሸነፍ ነበረ አራተኛ ዙርን የተቀላቀለው። አሁን ከወልቭስ የሚያደርገው ጨዋታ ወደ 8 ውስጥ ለመቀላቀል እና ወደ ዋንጫ ለሚያደርገው ጉዞ እጅግ ወሳኝ ጨዋታ ነው ብሎ መናገር ይቻላል። ቼልሲ በፕሪሚየር ሊጉ በሰንደርላንድ 2-1 ተሸንፎ ነው የመጣው። በሚያስቆጭ ሁኔታ እንግዲህ ደረጃውን የሚያሻሽልበትን እድል አምክኖ እንግዲህ በሰንደርላንድ ከ9ኛው ደቂቃ በኋላ በተቆጠረበት አንድ ጎል 2-1 ተሸንፎ አሁን ወደ ወልቭስ የሚያቀና ይሆናል። በቀጣይ ደግሞ ቅዳሜ እንደዚሁ ቶትንሃም ስፖር ጋር በለንደን ደርቢ የሚፋለም ይሆናል። ቼልሲ አሁን ላይ እንግዲህ 14 ነጥብ በመያዝ በ9 ጨዋታ 9ኛ ደረጃ ላይ ይገኛል። ወልቭስን በማሸነፍ እንግዲህ ከሽንፈት አገግሞ ወደፊት ይጓዛል ተብሎ ይጠበቃል። ቼልሲና ወልቭስ ያላቸውን አሃዛዊ ቁጥሮች ስንመለከት ሁለቱን ቡድኖች ስናነጻጽር እንግዲህ በሁሉም ውድድሮች በተገናኙባቸው ባለፉት 18 ጨዋታዎች ወልቭስ ማሸነፍ የቻለው ሁለቱን ብቻ ነው። ቼልሲና ወልቭስ ባደረጉት 5 ተከታታይ ጨዋታዎች በሁሉም ውድድሮች ማለት ነው ባደረጉት 5 ተከታታይ ጨዋታዎች ቼልሲ 5ቱንም ማሸነፍ ችሏል። እንደዚሁም ደግሞ ቼልሲና ወልቭስ ባደረጓቸው 10 ተከታታይ ጨዋታዎች ቼልሲ ወልቭስ ላይ 11 ጎሎችን ማስቆጠር ችሏልና ቼልሲ በወልቭስ ላይ ፍጹም የበላይነት አለው ብሎ መናገር ይቻላል። ስለዚህ ይሄ ጨዋታ ቼልሲ በማሸነፍ ወደ ቀጣይ ዙር ያልፋል የሚሉ ግምቶች አሉ። ነገር ግን የእንግሊዝ ፕሪሚየር ሊግ ላይ የሚሳተፉ ክለቦች እንግዲህ ትንሽ ናቸው አይባልም። ወልቭስ እንግዲህ በፕሪሚየር ሊጉ ላይ የሚጫወት ቲም ነውና ቼልሲን ሊፈትነው ይችላል ትንሽ ቡድን ስለሌለ ማለት ነው። ባለፈው እንግዲህ ቼልሲ በሰንደርላንድ መሸነፉ ይታወሳል። በዛም ጨዋታ ላይ ለቼልሲ ትልቅ ግምት ተሰጥቶት ነበረ። ነገር ግን እንግዲህ ባልተጠበቀ መልኩ ሰንደርላንድ ቼልሲን ማሸነፍ ችሏልና ቼልሲ ለዚህ ጨዋታም በቂ ትኩረት መስጠት አለበት ብዬ አስባለሁ። አሰልጣኝ ኢንዞ ማሬስካ እንግዲህ ፕሬስ ኮንፈረንስ ላይ ተገኝተው ከጋዜጠኞች ለቀረበላቸው ጥያቄ ማብራሪያ ሰጥተዋል። ጨዋታውን በተመለከተ ሐሳቦችን አንስቷል። እንግዲህ በቅድሚያ የተነሳው ጉዳይ የሊያም ዴላፕ ጉዳይ ነው በቅድሚያ የተነሳላቸው። አሁን ላይ ምን ደረጃ ላይ ይገኛል ሲሉ ተጠይቋል። አሰልጣኝ ኢንዞ ማሬስካ ሲመልሱ ምንድነው ያሉት? አዎ ዴላፕ ተመልሷል። አዎ ትናንት የተሟላውን ክፍለ ጊዜ ከቼልሲ ጋር ትሬኒንግ በሚገባ ሰርቷል። ለነገው ጨዋታ እንደዚህ ከወልቭስ ጋር በካራባው ካፕ ለሚደረገው ጨዋታ ሙሉ ለሙሉ ዝግጁ ነው። በጨዋታው ላይ እንግዲህ ይሰለፋል ብለዋል። ነገር ግን በደንብ ፊት መሆን ስላለበት እንደዚሁም እረፍትም ስለሚያስፈልገው ሙሉ ጨዋታ እናሰልፈውም። ነገር ግን ጨዋታው ላይ ይሳተፋል። ነገር ግን 90 ደቂቃ ሙሉ ይጫወታል ብዬ አላስብም። የተወሰኑ ደቂቃዎች ግን ገብቶ መጫወት ይችላል ብሏል። ስለዚህ ዴላፕ ሙሉ ለሙሉ እንደተመለሰ ነው የሚያሳየው። ጨዋታው ላይ በቋሚነት ሊጀምር ይችላል። ነገር ግን ከረፍት በኋላ ከ60 እና
ከ70 ደቂቃ በኋላ አሰልጣኝ ኢንዞ ማሬስካ ሊቀይሩት እንደሚችሉ ነው በጋዜጣዊ መግለጫቸው ላይ የተናገሩት። እንግዲህ ዴላፕ ለረጅም ጊዜ ለ3 እና ለ4 ወራት ከሜዳ ይርቃል ተብሎ ነበር የተገለጸው። ነገር ግን ሰርፕራይዝ በሆነ መልኩ እንግዲህ አገግሞ ለዚህኛው ጨዋታ ዝግጁ ነው ተብሏል። ከቼልሲ ጋር ሙሉ ልምምድ ጀምሯል። በቀጣይ ቼልሲ ከቶትናም ጋር በሚያደርገው የለንደን ደርቢ ጨዋታ ላይ በቋሚነት ይሰለፋል ተብሎ ይጠበቃል። ለነገው ጨዋታ ግን ቢያንስ እስከ ረፍት ድረስ የመጫወት እድሉ ከፍተኛ እንደሆነ ነው አሰልጣኝ ኢንዞ ማሬስካ የተናገሩት። በዚህ ኮንፈረንስ ላይ አሰልጣኝ ኢንዞ ማሬስካ ሌላው ያነሱት ነጥብ ምንድነው? ተጫዋቾችን አፈራርቀው እንደሚጠቀሙ ነው የተናገሩት። በተመሳሳይ ሁል ጊዜ 11 ተጫዋቾችን አሰልፈን በውድድር ዘመኑ ጥሩ አይሆንልን፣ ምናልባት አንዳንድ ለውጦችን እናደርጋለን። ምን ያህል እንደሆነ አላውቅም ለውጥ የማደርገው፣ ነገር ግን ለውጦችን አደርጋለሁ ሲሉ አሰልጣኝ ኢንዞ ማሬስካ ተናግሯል። እንግዲህ ቼልሲ ብዙ ወጣት ተጫዋቾች አሉት። እንደዚሁም በርካታ ተጫዋቾች የመሰለፍ እድል ያስፈልጋቸዋል። የመሰለፍ እድል ባልተሰጣቸው ቁጥር እያኮረፉና ከቡድን አጋሮቻቸው ጋር ያላቸው ግንኙነት እየሻከረ ነው የሚመጣው። ስለዚህ አሰልጣኝ ኢንዞ ማሬስካ በየጨዋታው የተለያየ ያሰላልፍ ዘዴ እንደሚጠቀሙ ነው የተናገሩት። ተጫዋቾችን አፈራርቁ በመጠቀም ውጤታማ መሆን ይቻላል ብለው እንደሚያምኑ ነው አሰልጣኝ ኢንዞ ማሬስካ በጋዜጣዊ መግለጫ ላይ ያነሱት። ስለዚህ ከወልቭስ ጋር በሚደረገው የካራባው ካፕ ጨዋታ ከዚህ በፊት በፕሪሚየር ሊጉ ላይ ላልተሰለፉ በርካታ ተጫዋቾች እድል እንደሚሰጡ ነው እየተገለጸ የሚገኘው። ከሰንደርላንድ ጋር በነበረው ጨዋታ ላይ የተሰለፉ አብዛኞቹ ተጫዋቾች ተቀያሪ ይሆናሉ። ተቀያሪ ወንበር ላይ ተቀምጠው ሌሎች እድል ያላገኙ ተጫዋቾች እድል ያገኛሉ ተብሎ ይጠበቃል። አሰልጣኝ ኢንዞ ማሬስካ በዋናነት 3 ተጫዋቾች በጣም ረፍት ያስፈልጋቸዋል ሲሉ አጽንኦት ሰጥተው ነው የተናገሩት። ጆ ፔድሮ፣ ካይሴዶ እና ኢንዞ ፈርናንዴዝ፣ እነዚህ ተጫዋቾችን መንከባከብ መጠበቅ አለብን። ጉዳት ላይ ሆነው ነው ከጉዳታቸው ጋር እየታገሉ ነው እስካሁን በነበሩ ጨዋታዎች እየተሰለፉ የነበረው። ስለዚህ በነገው ጨዋታ ላይም እንደዚሁ ረፍት ያገኛሉ ተብሎ ይጠበቃል ብለዋል አሰልጣኝ ኢንዞ ማሬስካ። እነዚህ 3 ተጫዋቾች አስደናቂ ተጫዋቾች ናቸው። ለቼልሲ መከፈል ያለበትን ዋጋ ሁሉ የሚከፍሉ ተጫዋቾች ናቸው። ነገር ግን መንከባከብና መጠበቅ ስላለብን በነገው ጨዋታም ሊያሳርፏቸው እንዳቀዱ ነው አሰልጣኝ ኢንዞ ማሬስካ ያብራሩት። ቼልሲ እንግዲህ ከወልቭስ ጋር በሚያደርገው ጨዋታ ላይ ከዚህ በፊት በርካታ የመሰለፍ እድሎችን ያላገኙ ተጫዋቾች ቅድሚያ እንደሚያገኙ ነው ፍንጭ የሰጡት በጋዜጣዊ መግለጫቸው ላይ። እነ ፎፋና፣ እነ ሳንቶስ፣ እነ ጊተንስ፣ እነ ሃቶ፣ እነ ጆርጅ፣ እነ ጋርናቾ፣ ስቲቫኦ፣ ቻሎባን የመሳሰሉ ተጫዋቾችን ይጠቀማሉ ተብሎ ይጠበቃል። ስለ ጂኦ ፔድሮ ማንስተው ነበር። እንግዲህ ጂኦ ፔድሮ ባለፉት 7 ተከታታይ ጨዋታዎች ላይ አንድም ጎል ማስቆጠር አልቻለም። እንደዚሁም አንድም ኳስ አሲስት ማድረግ አልቻለም እና ስለ ጂኦ ፔድሮ የጎል ድርቀት ተጠይቀው ምንድነው ያሉት? እጅግ አስደናቂ ተጫዋች ነው። በጣም ጠቃሚ ተጫዋቻችን ነው። አንዳንዴ 100% ፊት የማትሆንበት ጊዜ ሊኖር ይችላል። ስለዚህ በቀጣይ ነገሮችን አሻሽሎ በደንብ ጎል ወደ ማስቆጠርና አሲስት ወደ ማድረግ ይመለሳል ብዬ አስባለሁ ሲሉ አጭር ማብራሪያ ሰጥተዋል። ሌላው ፔድሮ ኔቶ እንግዲህ ወደ ወልቭስ ተመልሶ ነው ጨዋታ ወደ ወልቭስ ይመለሳል። እንግዲህ የወልቭስ ተጫዋች እንደነበር እናስታውሳልና ወደሱ ሲመለስ ያለውን ነገር አያይዘው ስለ ፔድሮ ኔቶ ጠይቋቸው ነበረ። ምንድነው ያሉት አሰልጣኙ? እሱ አስደናቂ ተጫዋች ነው፣ በጣም ትሁት ነው፣ ጠንክሮ ይሰራል፣ ለኛ እጅግ አስፈላጊ ተጫዋች ነው። አሁን ላይ ፔድሮ እያሳየ ባለው አቋም በጣም ደስተኛ ነኝ ሲሉ ስለ ፔድሮ ኔቶ ያላቸውን ሐሳብ ገልጸዋል። እንግዲህ ቅድም እንዳልኳችሁ አሰልጣኝ ኢንዞ ማሬስካ በርካታ እድሎች ላልተሰጣቸው ተጫዋቾች እድል ይሰጣሉ፣ በተለይ ለወጣቶች እድል ይሰጣሉ ተብሎ ይጠበቃል። በዚህ መሰረት ጉስቶን፣ በረኛ ጆርጊንሰንን ሊያሰልፉ ይችላሉ። ሳንቼዝን ተቀያሪ ወንበር ላይ በማስቀመጥ ማለት ነው ረፍት ለመስጠት ሲባል እነ ፎፋና፣ ጉስቶ፣ ሳንቶስ፣ ጊተንስ፣ ላቪያ፣ ሃቶ፣ ጆርጅ፣ ጋርናቾ፣ ቻሎባ፣ ስቲቫኦ እነዚህ እንግዲህ ከሮብ ከወልቭስ ጋር በሚደረገው ጨዋታ የቋሚ 11 ተሰላፊ ሆነው ይገባሉ ተብሎ ይጠበቃል።
አሰልጣኝ ኢንዞ ማሬስካ ስለ ኮልዊል ምንም ነገር አላሉም። ከጋዜጠኞችም ምንም ጥያቄ አልተነሳላቸውም። ነገር ግን እየወጡ ባሉ መረጃዎች መሰረት እንግዲህ እስከ ዓመቱ መጨረሻ ድረስ በጉዳት ቼልሲን አያገለግልም ሲባል የነበረው ኮልዊል ሰርፕራይዝ በሆነ ሁኔታ ለብቻው መጠነኛ ልምምድ መጀመሩ ነው የተገለጸው። ከሚቀጥለው ሳምንት ጀምሮ ደግሞ እንደዚሁ የቼልሲ የልምምድ ማዕከል በመገኘት በይፋ ከቼልሲ ተጫዋቾች ጋር ልምምድ ያደርጋል ተብሎ ይጠበቃል። ከዛ በኋላ እንግዲህ ከአንድ ወር ባነሰ ጊዜ ውስጥ ለቼልሲ በቋሚነት ሊሰለፍ እንደሚችል ነው እየተገለጸ የሚገኘው። ይሄ ለብዙ የቼልሲ ደጋፊዎች በጣም ጥሩ ዜና ነው። ምክንያቱም ኮልዊል እጅግ አስደናቂ ተጫዋች ነው። የቼልሲን የተከላካይ መስመርን በማጠናከር ረገድ የሚኖረው ሚና ከፍተኛ ነውና የዚህ ልጅ እንግዲህ በቅርብ ጊዜ ወደ ሜዳ መመለስ የቼልሲን ቲም በጣም ያጠናክራል ተብሎ ይጠበቃል። ሊያም ዴላፕ እንደዚሁ ባልተጠበቁ ሁኔታ ወደ ጨዋታ ተመልሷል። በቀጣይ ደግሞ እንደዚሁ ፓልመርም በቅርብ ጊዜያት እንግዲህ ወደ ሜዳ ይመለሳል ተብሎ ይጠበቃል። በአንድና በሁለት ወራት ውስጥ ቶሎ አገግሞ ወደ ሜዳ ይመለሳል። ስለዚህ እነዚህ ተጫዋቾች የሚመለሱ ከሆነ ቼልሲ የተሻለ ተፎካካሪ ይሆናል ብዬ አስባለሁ። እንግዲህ የካራባኦ ካፕ ጨዋታዎች እንግዲህ ማክሰኞና ሮብ ቀጥለው ነው የሚደረጉት። እንግዲህ ለማስታወስ ያህል ማክሰኞ ጥቅምት 18 የሚደረጉ የካራባኦ ካፕ ጨዋታዎችን ስንመለከት ዋይኮምብ ከፉልሃም ምሽት 4 ሰዓት ከ45 ላይ ጨዋታቸውን ያደርጋሉ። ግሪንቢስታውን ማንቸስተር ከብሬንትፎርድ ጋር ግሪንቢስታውን እንግዲህ ማንቸስተር ዩናይትድን ያሸነፈ ቲም ነውና ከብሬንትፎርድ ጋር ይፋለማል። ሬክሳም ከካርዲፍ ሲቲ እንደዚሁ ማክሰኞ ጨዋታቸውን ያደርጋሉ። ሮብም ጨዋታዎች ቀጥለው የሚደረጉ ሲሆን ስዋንሲ ሲቲ ከማንቸስተር ሲቲ፣ ሊቨርፑል ከክሪስታል ፓላስ፣ አርሰናል ከብራይተን፣ ወልቭስ ከቼልሲ፣ ኒውካስትል ዩናይትድ ከቶትንሃም ሆትስፐር ጋር እንግዲህ 4 ሰዓት ከ45 ላይ ሮብ ምሽት 4 ሰዓት ከ45 ላይ ጨዋታቸውን አድርገው ቀጥታ 8ቱን የሚቀላቀል ቲም በይፋ የሚታወቅ ይሆናል ማለት ነው። ቼልሲ እንግዲህ የጥሎ ማለፍ ውድድሮች ላይ ጥሩ የሚባል ሪከርድ አለው። ቼልሲ በእጅጉ እየተፈተነ የሚገኘው ፕሪሚየር ሊግ ላይ ነው። ነገር ግን ከዛ ውጪ በኤፍኤ ካፕ፣ በካራባኦ ካፕ፣ በሻምፒየንስ ሊግ እንደዚሁም በሌሎች ይሄ የጥሎ ማለፍ ባለባቸው ውድድሮች ላይ የተሻለ ሪከርድ አለውና ቼልሲ እንግዲህ ወልቭስን አሸንፎ ወደ ቀጣዩ ዙር በማለፍ እንግዲህ ይሄንን ዋንጫ እስከ ጥግ ድረስ ይጓዛል ብዬ አስባለሁ። የቼልሲና የወልቭስ ጨዋታ እንግዲህ ሮብ ምሽት 4 ሰዓት ከ45 ላይ ነው የሚደረገው። እንግዲህ ጨዋታው ከመድረሱ በፊት የሚኖሩ ሌሎች ጨዋታውን የተመለከቱ አዳዲስ ዘገባዎች ሲኖሩ እየመጣው የማቀርብላችሁ ይሆናል። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ በአክብሮት ጠይቃለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ